በፍቅር የጀመርነው ነው ቅዳሜ ከሳታውን ደግሞ ሰዓቱ የሻይ ሰዓት ላይ ነው በፍቅር ስትል ኢትዮጵያ እንደ አገር እንደ ህዝብ በፍቅር የምትወደው ስፖርት አይነት ምንድነው አትሌቲክስ በጣም አትሌቲክስን እንደ አገር በፍቅር ነው የምንወደው በጥፍራችን ቆመን ነው የምንመለከተው በጣም ብዙ ድሎች ብዙ ደስታዎች አይተንበታል አትሌቲክስ ይሄንን ያልነው ለምንድነው ዛሬ በዚሁ በሙያ ላይ ያለ እጅግ የምንወደው የምናከብረው እንግዳ ሻይ ሰዓት ላይ ስለምንጋብዝ ከደቂቃዎች በኋላ ብዙ ጊዜ ደግሞ ይሄ ባገለገልንበት የሙያ ዘርፍ ከሙያው ገለል ስንል የዛው ዘርፍ ኃላፊ እንሆናለን አይደል አሁን አንተ የመምህራን ማህበር የበጎ ፍቃድ አምባሳደር ነህ አስተማሪ ነበር አስተማሪነት እኔን ካልን ዘንዳ እንግዲህ ለበርከት ላሉ አመታት አትሌት ነው ነበረ አሁን ደግሞ የአትሌቲክስ ፌዴሬሽን ፕሬዝዳንት ነው በጣም እጅግ የምንወደው የምናከብረው አትሌት ስለሺ ስህን ዛሬ ሻይ ሰዓት እንግዳችን ነው ይሄንን ያገር ጀግና ቆመን እንቀበለው ስለሺ እንኳን ደህና መጣ ዋው እናመሰግናለን እጅግ በጣም እናመሰግናለን እንኳን በሰላም መጣህልን የሀገር ጀግናችን መኩሪያችን አሁንም ድረስ ደግሞ በዛው ዘርፍ ሀገርን ከፍ ያደርግ ስላለ ከምስጋና መጀመር እንወዳለን እንኳን በሰላም መጣ እሺ እንኳን ደህና ቆያችሁ እናመሰግናለን ስለዚህ የሩጫ ሽጉጥ አለ አይደል የሩጫ ማስጀመሪያው እሱ ነው ሻይ ነው የጸጊ ሻይ ነው ስለዚህ በሻይ እንጀምር በማስጀመሪያው እሺ በጣም ሁሌ እንላለን ይሄ ሻይ በጣም ልዩ ነው ዛሬ ግን በጣም ልዩ ነው ይፈጥናል እውነት እሺ ጸጊ ሻይ እየጠጣ ነው የምንጫወተው ስለዚህ ቴንክ ስኳር ስናልባ ከፈለገ ስኳር አላር ያ ይቅርስ ከራው እሺ አመሰግናለሁ አስተዳደግ ግን እንደዛ ነበር ስለ ሯጭ እንድትሆን የሚያደርግ ነበር ከመጀመሪያ ጀምሮ አስተዳደግ በጣም ጥሩ ነበር ያው ሯጭ የሚያደርግ ኳስም የሚያጫውት ትምህርት ላይ ሁሉም ነገር ላይ እኔ ያው እኔ የትውልድ አካባቢ ሸኖ ትባላለች ሸኖ ከተማ የቂቤ ከተማ ናት አዎ የቂቤ ከተማ የወተት ከተማ እና ሁሉም ነገር ነበር ሁሉም ነገር ስለነበረ ያው ሩጫውም አለ ማለት ነው መልካም ጸጊዬ እንደው ፋታል ሰጠሽም እኮ ባክሻዩ እሺ ስለሻው እሺ ከመሰላትና ጸጊ የሩጫ ማስጀመሪያው እሱ ነው ስላለች አፋችን እሺ የሀገር ጀግና መሆን ቀላል ነገር አይደለም በኋላ አንዳንድ ሀሳቦችን እናነሳለን ግን ከዛ ፊት ቤተሰብ ጋር ደረስ ብለን እንጣብዬ ነው ቤተሰብ ሰላማችሁ ጥሩዬ ናፈቀች አዎ በጣም ጥሩዬ ደህና ነች ዘንድሮ እንግዲህ ቀነኒሳም ጥሩዬም የጃልሜዳ ኢንተርናሽናል ክሮስ ካንትሪ ለ43ኛ ጊዜ ጃልሜዳ ላይ ይደረግ ነበርና እዛ መተው ነበርና በጣም እዛ አካባቢ የአትሌቲክስ ፋሚሊው ከስንት ጊዜ በኋላ ነው ያገኛቸውና በጣም ደስተኛ ነበሩና ያው አለች ማለት ነው አለች ሰሞኑን ሶሻል ሚዲያ ላይ በደንብ አለች እኔ አይቻት አላቅም ጥሩዬ እውነቱን ለመናገር በአካል አይቻት አላቅም የት ነው በትርፍ ጊዜያችሁ የምትሄዱትና አለ አይደል ማታየው ሰው አለ አይደል ከተማ ውስጥ እንደዛ ትመስሉኛላችሁ ሁለታችሁ ካልሳሳትኩ ያው ብዙ የመዝናኛ ጊዜ የለንም እውነት ለመናገር ግን አልፎ ያው ከሀገር ውጭም ያው እንዳልሽው የሆነ ዝግጅት ካለ በዛው ዝግጅት ቤተሰብ በሙሉ አብሮ ሄድና እዛው የተወሰነ ጊዜ አሳልፈን ያው ወደ ስራችን እንመለሳለን ማለት ነው እንጂ ብዙ እንደዚህ የመዝናኛ እንደዚህ ለመዝናናት ተብሎ ብዙ ያው አይወጣም በአትሌቲክስ አካባቢ ማለት ነው ስለዚህ የአትሌትነት ዘመንህን እስኪ እናንሳ እንግዲህ አንተ በተለይም ስለሺ ሁላችንም እናስተዋውሰው በቲም ወርክ ነው ይሄ ቲሙን የማጠንከር ስራ ከዛ መጨረሻ ላይ እንዲያሸንፍ ያንተና የቀነኒሳን ታሪክ በደንብ ነው የምናስተዋውሰውና ያ ጊዜ ያ ቲም ወርክ የነበረበት ጊዜ በጣም የፍቅር ጊዜ ነበርና እስቲ እሱን ጊዜ እናስተዋውስ እንግዲህ ያው ሀገርን እንድናስቀድም ይነገረናል እኛም በጋራ እንሰራለን ቀነኒሳ አለ ኃይል አለ ሌሎችም እነ ገብረ እግዚአብሔርና በበድንጌሳ ብዙ ልጆች አሉ ያው ሁላችንም ያው በጋራ ስለምንሰራ በጣም ጠንካሮች ነን
ያው እንግዲህ ሩጫ አንዳንዴ ትንሽ ቀደም ብሎ የመጣ ጠንከር ብሎ ይጠብቅሽና በተወሰነ ደረጃ ቀዘቀቃው 1 አመትም 2 አመትም ብሎ የመጣው ትንሽ የችሎታ ያው እንትን ማነስ ይኖራል። አንዳንድ ጊዜ ደግሞ ትኩረት አለመስጠትም ይኖራል። ከዛ ባለፈ ግን ያው ሁላችንም ስንገባ ያው እንረዳዳለን። መጨረሻ ላይ ግን የቻለ ማንም ለማንም አይለቅም። ያው የቻለ ያሸነፍ ነው። በዛ ሂደት ያው ሂደቶች ያው ሲቀጥሉ ነበር ማለት ነው። በዛ ያው እንደዛ ነበር በእኛ ጊዜ ነበረው ማለት ነው። በጋራ እናደርጋለን። ከዛ በኋላ በመጨረሻ ላይ የቻለ ያሸነፍ የሚል ነው። ያው ማንም ቢያሸንፍ ኢትዮጵያዊ ብቻ ያሸንፍ እንጂ እና ዶክተር ወልደመስቀል የሚባሉ ነበር አሰልጣኛችን። መስቀል ኮስትሬ አይደለ? በጣም ትልቅ አድባር ነበሩ አይደለም? አትሌቲክሱ ተቀራረባላችሁ ከስራ ውጪ ያው ጊዜም የለም። ያው በዛን ሰዓት በሳምንት 3 ቀን ብሔራዊ ቡድን ትሬኒንግ አለን። ከዛ የተረፉት ትሬኒንጎች ያው በራሳችን እንሰራለን። ውድድሮች ሲደርሱ ደግሞ ሆቴል አንድ ቦታ እንገባለን። ያን ጊዜ እንገናኛለን። ሁሉም ስራው ላይ ነው። ሙሉ ጊዜያቸው የሚሰጡት ለስፖርቱ ነው። ሁላችንም የምንሰጠው ለእንደዛ ነውና በስፖርቱ ያው በደንብ እንገናኛለን። ስልጠናው ላይ ደግሞ ያባታችሁም ስለሆነ ከዛ በተረፈ ግን ቤታቸው ምናልባት አንድ ቀን ዝም ብለን ያው ቤታቸውም እሳቸውም ብዙ እንደዚህ እንትን አይደሉ። ያው በቃ ብዙ ጊዜ የምታገኛቸው ስቴዲየም እንደዛ ነበር። ስለዚህ ግን ሯጭ የመሆን ህልም ነበር። መሆን የምትፈልገው ነው የሆንከው? በመሃል የመጣ ነው። ምንድነው ሩጫን የምትጀምሪበትና ሩጫን እንደ ስራ አድርጎ መያዝ ያው ይለያያል። ሩጫ በሆነ ያው ኳስ ቡድን ነበረን። ኳስ ጫወት ነበር። ኳስ ቡድን ነበረን በትምህርት ቤት ዝም ብለን ያው የምንግባባ ልጆች ማለት ነው። ሸኖ ማለት ነው። የኛ ቡድን ስፖርት በልጅነት ይባላል። የቡድኑ ስም ስፖርት በልጅነት። ያቺን ቲም ያቋቋም ነው ጎበዝ ተማሪዎችና የሀብታም ልጅ ብለን ነው። እኛ በጎበዝ ተማሪ ገባን። ያው የዳ ልጆች ነን። ከዛ እንጫወት ነበርና ከዛ በእኛ ጊዜ የዞን የወረዳ ስፖርት ነበር። ሁሉንም እግር ኳስም ባስኬትቦል እንደዚህ። ከዛ ከኛ ውስጥ ያው ኳስ ደግሞ ከኛም ይበላልጡ አሉ። ዋናው ስፖርት ኳስ ነው፣ እግር ኳስ ማለት ነው። ከዛ በዚያው ትምህርት ቤት ይመረጣል። እስከ አስተማሪ ግማሹ መረብ ኳስ፣ ግማሹ ሃንድቦል፣ ግማሹ ቴብል ቴኒስ እንደዛ ይመረጥና ያው ሸኖ የኛ ቅንብቢት ወረዳ ይባላል። ቅንብቢት ስማ ታውቃታለህ? አዎ ቅንብቢት። የቅንብቢት ጠላኮም ይባላል። እዚህ አማምጣልኝ እንትን ቀበና ትምህርት ቤቱ ጀርባ ቅንብቢት የሚባል ጠላል። ያ ቅንብቢት ሰፈር ይባላል። አዎ የቅንብቢት ሰዎች ብዙ ሰው ከዛ አካባቢ የሚመጣ እዛ ነው የሚያርፈው። ጠላ በጣም የታወቀ ነው። የታወቀ ይባላል። ቀምሻለሁ። ግርምህም አመጣለህ። ጠላው እንመለሳለን። እቺን ጨርስና ሳልጠጣ የጠላውን ግን እንመለስበታለን። እሺ እዛ በቃ እኛ ያቺን ወረዳ ላይ ለመሄድ ያው በምንችለው በአቅማችን ስንሞክር ሩጫ የተወሰነ ልጆች ሞከር ነው ማለት ነው። ከዛ እኔ አለፍኩ። ያው እዛው ትምህርት ቤት ያው እንትን ያወዳደረናል የስፖርት አስተማሪያችን። ደርሰን መጣ ማለት ነው። ወረዳችንን ወክለን የተወሰነ 1-3 ልጆች እንደዚህ ከኛ ቲም ተመርጧል። አንድ ሁለት ልጅ በሃንድቦል ከዛ እኔ በሩጫ ተመረጥን ማለት ነው። ከዛ ተመልሰን ከመጣን በኋላ ይቀራል ማለት ነው ስፖርቱ። ወደ ኳሳችን እንመለሳለን። ከዛ ትምህርት እንፎካከራለን። እሺ 8ኛ ክፍል ነበር። ትምህርት እንፎካከራለን። አሉ አንድ ረታ ኃይሉ የሚባል ልጅ አለ፣ እንድሪስ የሚባል ልጅ አለ። እንፎካከራለን እንደዚህ። ያው በጣም መፎካከር ደግሞ ነበር በተማሪ ቤት። እዛ እነሱ ያው ትንሽ ድጋፍ አላቸው። በተለይ አንደኛው በጣም ድጋፍ አለ። እኛ ደግሞ ድጋፍ የለንም። ስለዚህ እኔ ደግሞ እንትን እከታተላለሁ ሚዲያ ፊልሞች እናያለን። ቅርብ ነው የኛ የሸኖ እንትን ፊልም ቤቶች አሉ። በደንብ እናያለን ምናምን። ከዛ በቃ ትምህርት በቀጥል ትንሽ ሊከብደኛው ገዛ ስለሚያስፈልገኝ ትንሽ ሮጬ ለምን ደና ትምህርት አልማርም ብዬ ነው እንደዛ ብለህ አሰብ። ከዛ ትምህርቱን ከ1 እስከ 3 አልወጣም ነበር። ከ9ኛ ክፍል ጀምሬ ግን በቃ ትምህርትን ለመጨረስ እስከ 12 ጨርሳለሁ። ከዛ
በኋላ በደንብ ተማራለሁ ያው ጠበቅ አድርጌ ያስኩ ማለት አትሌቲክሱን ጠበቅ አድርጌ ያስኩ ትምርቱን ከደረጃ ወጥቼ ዝም ብዬ ለማለፍ ብቻ ማለት ለመጨረስ ትምርትህንም አለቀክም አለቀኩ ግን ደግሞ ይሄኛውን መያዝ እንዳለበት ገብተዋል ለትምርት ብዬ ነው ሩጫ ነው የሚሮጥኩት ትምርት ለመማር ብዬ ማለት በዛ ድሜ ይሄን ማሰብ ከባድ ያው ፉክክሩ አለ እንፎካከራል እና ያው ደስ የሚልም ጊዜ ነበር ያው በዛው ወቃው ስራ አድርጌ ያስኩ ማለት አሁን ሀገር ላይ በጣም ትልቅ ኃላፊነት ነው ትልቅ ተስፋ ያለበት ቦታ ነው በዚህ ቤተሰብ አለ በዚህ ደግሞ ኃላፊነት አለ አሁን ኃላፊነት በምን ደረጃ ያገኘው እንዴት ይሄደ ነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌቲክስ ፌዴሬሽን ማለት ያው ለኛ እንግዲህ እንደ አትሌት ቤተሰብም ያው ሁሉን ነገር ያገኘንበት ዓለምን ይዞርንበት ምንም ያው ያየንበት ተቋም ነውና እንደ አጋጣሚ ደግሞ ድሉን አግኝተን እዛ ለመምራት እንትስል ያው በጣም ነው ደስ የሚለኝ ማለት ነው ስለዚህ ምንም ዋጋ መክፈል ቢኖርም ያው ደስ ብሎኝ ነው እንትን ማደርገው ቀላል ነገር የለም ብዙ ሽኩቻዎች አሉት ብዙ ፍላጎቶች አሉት በጣም ሰፊ በጣም ያው እንደገናም ደግሞ የኢትዮጵያ ህዝብ የሚደሰትበት የሚጠብቀው ውድድር ነው ትልልቅ ዓለም አቀፍ ግንኙነቶች አሉት ግንኙነቶች ያው ከተቋረጡ ሌላ ችግር ስለሚያመጣ ደግሞ ስርዓት ባለው ማለት ነው እና ብዙ ፍላጎቶች ብዙ ውድድሮች ሀገር ውስጥ ውድድር አለ የሀገር ውጭ ሀገር ውድድር አለ ታዳጊዎች አሉ አሰልጣኞች አሉ ብዙ ባህልና ስፖርት ሚኒስቴር አለቃችን ነው ክልሎች አሉ ባያውኛ ጠቅላላ ጉባኤያችን ክልሎች ናቸው 12 ክልሎችና 2 ከተማ መስተዳደር እና ይሄን ሁሉ ያው ማስተባበር ማኔጅ ማድረግ ቀላል አይደለም ግን ደግሞ ያው እኔም አትሌት ነበርኩኝ ያው አብዛኛው በባዶ እግራችን ጀምረን ነው ሁሉ ነገር ያገኘነውና ለሌሎች አትሌቶች ደግሞ ጥሩ ማመቻቸቱ ያው ከኛ ይተበቃልና ዛጋ በመምጣት ያው ደስ ብሎ ነው የሚሰራው ማለት ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋናውና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ እንዴት አየኸው የዘንድሮውን ውድድር ባንተስ ኃላፊነት አይን እንዴት ነው የሚታየው ሌሎች ሀገሮች በተወሰኑ በያው የኛ ኢትዮጵያ ምስራቅ አፍሪካ ላይ ኬንያ እንደዚህ ዩጋንዳ ምናምን የኛ ፊልዶች አሉ ከማራቶን ጀምሮ እስከ 800 ሜትር ድረስ የኛ ፊልዶች መሆን ይችላሉ ከዛ በታች ደግሞ ያሉት የወኪንግ አጭር ርቀት እንደዚህ ደግሞ የውርወራው ኖቹ ያው የኛ አይደሉም በጣም ይበልጡናል ያው ምዕራባውያኖቹ ማለት ነው ያው የኛ እንግዲህ በእኛ ጊዜ ለምሳሌ የአዲስ አበባ ስቴዲየም ነው ትሬኒንግ የምንሰራው አዲስ አበባ ስቴዲየም ለሁለት ወር ተቋርጦ አያውቅም እድሳት ከተባለ ያው እድሳት ይፈልጋል ትራኩ ያ እድሳት ልክ አላቸው ወቅቶች ለምሳሌ ዓለም ዋንጫ ያልቃል ከዛ በኋላ የተወሰነ ብሬክ አለ ከዛ ኢንዶር ይጀምራል ወይ ክሮስ ካንትሪ ከዛ ደግሞ ዓለም ዋንጫ እንደገና ዳይመንድ ሊጎች እንደዚህ ይባላል አለ ልክ ዓለም ዋንጫው ወደ ውድድር ስንሄድ መስከረም አካባቢ ጀመረና እስከ ጥቅምት ዳር ድረስ ተሰርቶ ይከፈተልናል ማለት በቃ ራሱ መንግስት ያን ጊዜ ወጣቶችና ስፖርት ሚኒስቴር ይባል ነበር መንግስት አስቦ ራሱ አዘጋጅቶ ተጠብቀናል አሁን ግን አዲስ አበባ ስቴዲየም ለድሳት ብሎ ተነስቶ እንትን ካለ ኦልሞስት 5-6 አመት ነው ማለት ነው ለዚህ አትሌቶች ያለ በቂ ቦታ ወይም ያለ ጥሩ ልምምድ ነው የሚሄዱት ማለት ነው ስለዚህ እነኛ ነገሮች በጣም ተጽዕኖ አላቸው ውጤታችን ላይ ማለት ነው እንግዲህ ውጤት ያጣነው ቆይቷል ለምሳሌ ሪዮ ኦሎምፒክ አንድ ወርቅ ነው ያገኘነው ቶኪዮ ኦሎምፒክ አንድ ወርቅ ነው ያገኘነው ፓሪስም አንድ ወርቅ ነው ያገኘነው ዘንድሮ ደግሞ ያው አጣን ማለት ነው አይገርምም ለመጀመሪያ ጊዜ ይመስለኛል ያለ ወርቅ የተመለስነው እና ይሄ እንግዲህ መጣው ያው ኬንያ ደግሞ በደንብ
እነሱም ልክ እንደዚህ በጣም የውጤት ጠፍቶባቸው ጭቅጭቅ ውስጥ የገቡበት ጊዜ ነበር ግን ከዛ ተነስተው የሚያስፈልጉትን ነገሮች በሙሉ አድርገው ያው ውጤታቸውን አስተካክሏል ስለዚህ እኛም በዛ ልክ መስራት ይተበቀብን ነበር ያው እንዳጋጣሚ ሆኖ የኛ ፌዴሬሽን ኦሎምፒክም አካባቢ ጭቅጭቆች ነበሩ በዚህ ያነኛ ተጽዕኖች ያው ውጤታችን ላይ ተጽዕኖ ፈጥረዋል አሁን ግን ያው ሪፎርም ፌዴሬሽናችንን በደንብ ሪፎርም ያደረግን ነው አንድ አዲያባ ስቴዲየም አንድ ትሬኒንግ መስሪያ ትራክት አልቆልናል ባህልና ስፖርት ሚኒስቴርም ባጭር ጊዜ ውስጥ የአዲስ አበባ ስቴዲየምን ምናልባት በዚህ አንድ ወር ወይ ሁለት ወር ጊዜ ውስጥ ይጨርስልናል ብለን ተስፋ እናደርጋለን ጃልሜዳንም ማስተካክለናል ስለዚህ ተስፋ አለን ወደፊት በጣም ናሽናል ቲምም በፊት ናሽናል ቲም የሚባል ነበር ከ100 ሜትር ጀምሮ ፌዴሬሽኑ እየደገፋቸው አሰልጣኝ ቀጥሮላቸው ትሬኒንግ የሚሰሩበት ቦታ አመቻችቶላቸው ይደገፍ ነበር ያቆማል ያንንም ከዘንድሮ ጀምሮ እንግዲህ ያው ሪፎርሙ ይመልሰዋል ብለን እናስባለን በዛ ውስጥ እንደገፋቸዋለን ክለቦችም ክልሎችም እንዲደገፉ ጥረት ያደረግን ነው ይመለሳል ብለን እናስባለን ይመለሳል ይመለስልን እውነት ይመለስልን ስንት ፓስፖርት ጨረስከ ብዙ ጊዜ ብዙ በመሄድ አይደለ ብዙ ሀገር በመሄድ እንደምትሸለሙት ሜዳሊያ ሁሉ ምናልባት እንደዚህ አይነት ሆቢም አለ የማስቀመጥና ስንትስ ደርሰዋል ምናልባት ልታስታውሳቸው ከሆነ ፓስፖርት አናስታውስም ያው ሲያልቅ ያለቀ ነው እንደውም እንዳይደባለቅ ተሳስተይ ዘንዳ ኤርፖርት እንዳትላላ ታስታውሳቸዋለህ የሄድክባቸው ነገሮች አይ እናስታውሳለን ግን ብዙ እኛ ውጥረት ውስጥ ነው ያለነው እንደዚህ አሁን ይሄ ያለፈውን ተሽ ወደፊት ነው እናንተ አሁን ለውድድር የሆነ አገር ስትሄዱ የዛን አገር የአየር ሁኔታ መልመድ ሌላ ነገር ነው ቋንቋ አለ ህዝቡ ባህሉ ሌላ ነው እንደሱ አይነት እንደው የተለየ ገጠመኝ ካለ እንደው ሌላ ሀገር ስትሄዱ ውጭ ሀገር ስትሄዱ ይገጥማል አንዳንዴ ከንቅልፍ ጋር ተያይዞ አንዳንዴ የተወሰነ ነገር እንትን ይላል ግን ያው ደክሞሽም ስለምትሄጂ ልክ በደረስሽበት ሰዓት ተኛለሽ አሰልጣኞች የነቃ ሰው ይቀሰቅሳል ቀስቅሰው ያው ትሬኒንግ እና ማሞቅ ይባላል አንድ ጊዜ ብቻ ግን ከገብረ እግዚአብሔር ለሁለት ነው ምንተኛው ብዙ ጊዜ ከገብረ እግዚአብሔር ጋር ተኝተን ነክቶ በሁለተኛው ቀን ነው ያገኘው ውድድር አልፏቸው አይደለም አይ ውድድር ቀድመን ነው የምንገባው አሁን ረጅም እንትን ያለቀ ሀገር ሲሆን እንቅልፍ እንዲሳከል ምናምን ተብሎ 3 ቀን ወይ 4 ቀን ከውድድሩ ተቀድሞ ይኬዳል እዛኛ ተኝተን እነሱ የጧት ትሬኒንግ ሰርተው ምሳ በልተው አይቀሰቅሳችሁም እንዴ አንዳንዴ ያው በራስሽ ማናጅ ታደርጋለሽ አንዳንዴም ደግሞ አሰልጣኝ ሲመረጥ አሁን በደንብ ማናጅ የሚያደርግ አሰልጣኝ ይመረጣል አንዳንዴ ደግሞ እሱም እንግዲህ ማለት እሱም ብዙ ያን ያክል እንትን የለውም ራሳቸው ይሰራሉ የሚል ነገር እንትን ይልና በግሩፕም የሚሰራበት ጊዜ አለ በራስሽ ማማሙቀሽ እንትን የምትይበት ጊዜ ይኖራል የሀገር እንግዲህ ዱላ ቅብብል ነበር ጃፓን ነበር ቺባ ኢኪዲኒ ይባላል እና ቺባ የምትባል ከተማ አንድ ጊዜ እንደዚህ ገጥሞናል ለጣላችሁ ለጣሙ ምግብ አያስቸግራችሁ ምግብ ከዚህ ይዛችሁ ነው የምትሄዱት ምግብ ምንድነኛ የሚያስቸግረው አለ ዶክተር ወልደ መስቀል አንዱ ጠንካራ ጎናቸው ምን ያደርጋሉ ይመክራሉ ያው ስፖርተኛ በቃ ያገኛችሁትን ብሉ እና ብዙም ምግብ አንቸገርም ግን የሚቸገሩ አሉ የሚቸገሩ ስለዚህ በእናንተ ቤተሰብ አንድ ተጨማሪ ህፃን መጣች አይደል በቅርቡ አዎ አቤት እንሂድ ጦርዬን እናገኛት ደረስ ብለን ያው ግረ መንገድ በዛ አጋጣሚ እንኳን ደስ አላችሁ ለማለት ነው ለአዲሷ ተጨማሪ ልጅ እሺ አመሰግናለሁ ጦርዬንም ሰላም በልልን ደህና ነች ቅድም ወደ አትሌቲክሱ የገባህበትን አጋጣሚ ስታወራን ነበርና አትሌቲክሱ መቼስ ልክ እንዳልከው ባላስብከው አጋጣሚ ግን ገብተህ እዚህ ጋር ደርሰሃል እንግዲህ ብዙ ነገር ያስገኛልህ ይመስለኛል ጦርዬንም ጨምሮ ማለት ነውና እስኪ ባንተ አንደበት እንስማው አትሌቲክስ ላንተ ስራ ሆኗል ህይወትህ ነው ትዳርህንም ያገኘህበት ነውና እስኪ ይሄንን ባንተ አንደበት ግለጽልን እሺ ያው አትሌቲክስ እንግዲህ ለኛ ያው ለኔም ለቤተሰቤም ያው አጠቃላይ ለጓደኞቼም ጭምር
በጣም እንዝናናበት ደስ ብሎን የምንሰራው ትሬኒንግ ሀገራችንን የምናስጠራበት ለራሳችንም ጥቅም የምናገኝበት እና ሁሉ ነገር እየሰጠን ነው ማለት ነው። ስለዚህ ለኛ አትሌቲክስ ያው ደማችን ውስጥ አለ ማለት ነው። ስለዚህ ለኔ አትሌቲክስን የሚገልጸው እንግዲህ አሁን ፌዴሬሽንም እንትን ስናደርግ ያው ቁጭቶች አሉ። ለምሳሌ ኢትዮጵያ አትሌቲክስ እየተደርሷል፣ የሌሎች ሀገሮች እየተደርሷል። አትሌቲክስ እንግዲህ ውድድሮች አሉት። ውድድሮች አሁን እንግዲህ ያው በደንብ ማድረግ ነበረባቸው። እንደገና ትልልቅ ዓለም አቀፍ ውድድሮች አሉ። እነኛ ዓለም አቀፍ ውድድሮች ኢትዮጵያም መተው መደረግ ነበረባቸው። ተደረጉም ነበሩ። ትልልቆቹ ግን አልመጡም። እኛም እንደ ሀገር ደግሞ ትልልቅ ውድድሮች ኢንተርናሽናል አትሌቶች እዚህ መተው አሁን እንደዚህ ብዙ ህዝብ የሚሮጠው ሳይሆን ኤሊት አትሌት የሚባላል እና ኤሊት አትሌት አሁን ውድድር ሲዘጋጅ ያው ዋን ዴይ ሚቲንግ የሚባላል እዛ ላይ ያው አትሌቶች የመግቢያ ተከፍሏቸው ሽልማቱ ቁጭ አለው ስታንዳርድ ዳይመንድ ሊግ ለምሳሌ ትራክ ላይ ዳይመንድ ሊግ ይባላል። ከዛ ጎልድ ሌቭል ከዛ ሲልቨር እንደዛ ያሉ ብሮንዝ እያለ ይወርዳልና ለዳይመንድ ሊግ ውድድር ሲሰጥህ ለየመጨረሻ የሚቀመጥ ዶላር አማውንት አለ ለሽልማት እናለ እንደገና ደግሞ ለአኮሞዴሽን የሚባላል ለሆቴል ለቲኬት ለተለያዩ ነገሮች እና እነኛ ነገሮች እንዲመጡ እንፈልጋለን እንዲሰሩ እንፈልጋለን ማለት ነው። ልክ ሌላው ሀገር ላይ የምናየው አይነት ውድድር ኢትዮጵያም እንዲመጣ እንፈልጋለን ማለት ነው። ያንን እንመኛለን። ከዛ ባለፈ አትሌቶቻችን ደግሞ ተተኪዎቹም ትልልቆቹም እየሮጡ ያሉት ያው ጊዜያቸው ነው። ሁሉ ነገር እንዲመቻችላቸው እንፈልጋለን። እንዲጨናነቁ አንፈልግም፣ ግን ደግሞ ሀገራቸውን እንዲያከብሩ ሀገራቸውን እንዲያስጠሩ ለራሳቸው እንዲጠቀሙ መንገዱን ማመቻቸት ያለ ምንም ጭንቅ ማለት ነው። ቤቱ የኛው የአትሌቲክስ ቤት ነው። ያው አትሌቲክሱን የማያውቅ ሰው አይደለም እዛ ያለው አትሌቲክሱን የሚያውቅ ነው። እዛ ውስጥ ደግሞ አትሌቶች እንዲጎዱ አንፈልግም ማለት ነው። ከዛ ባለፈ ያው ለተተኪዎቹም በዛው ልክ ከዛ ባለፈ ደግሞ ህዝባችንም በዛው ልክ እንዲደሰትበትና በየትኛውም ዓለም ስንሄድ ያው ህዝቡ መጥቶ ይደግፈናል እዚህ ሀገርም እና ያን ነገር ደግሞ እንግዲህ አገልጋይ በመሆናችንና እድሉን በማግኘታችን በጣም ደስ ይለናል። ስለዚህ እኔ ብቻ አይደለም መሰረት አለች። አሁን ፌዴሬሽን ውስጥ የአትሌት ይማን አለ፣ በላይነሽ ወልጅራለች፣ የሻምበል ሙሩጽ ልጅ ቢኒያም አለ። ብዙ ነን እዛው አትሌቲክስ አካባቢ ያሉና ኢንጂነር ጌቱም በጣም አትሌቲክስን ይወዳል። ሌሎችም መምህራኖች አሉ። ዶክተር ትዛዙ ይባላል የፌዴሬሽናችን ስራ አስፈጻሚዎች ማለት ነው። ኮች አድማሱ ይባላል ኮተቤ መምህር ናቸው። እነኚህ ሁሉ የአትሌቲክሱ በደማችን ውስጥ ያለንን እዛ በማገልገላችን ደስ ብሎ ነው የምንሰራው ማለት ነው። እኔ ግን ስለዚህ እስኪ ከአትሌቲክስ ውጪ እንደው ምን አይነት ሰው ነው የሚለው ማወቅ ፈለኩ። እንዴት ነው ማህበራዊ ህይወት ላይ ለቅሶ መድረስ፣ ሰርግ መሄድ፣ ብዙ ነገር አለ። ጓደኝነት አይ ማህበራዊ ህይወቶች ሰፊ ነው። ያው እኔ ከተማ ነው ሙሉ ያው የቢዝነስ ስራዎች ሰራለው። ብዙ ጓደኞች አሉኝ። ማህበራዊ ያው ለቅሶም ካለ ሁሉም ቦታ አለ። የልጅ አስተዳደግ አለ፣ ቤት መምራት አለ፣ ትዳር አለ፣ ሁሉ ነገር አለ። ሁሉንም እኩል ለሁሉም ነገር ጊዜ ሰጥቶ እኩል ማስኬድ ትልቅ ኃላፊነት ይመስለኛል። እውነት ነው እና ያው ሁሉም ቦታ አለ። እንዴት ነው ባላንስ የምታረገው እነዚህ ሁሉ ነገሮች? እንግዲህ ያው ነገር የገባ ሰጎን ነው ቤት ችግር የለም ነገር ገብቷታል እና ከዛም በላይ ነች በመሰራቸው ታገዘኛለች። እኔም ማገዝ ባለብኝ አገዛለሁ ማለት ነው። ከዛ የዘለለ ያው ለሁሉም ጊዜ ያለን ያው እንኖራለን ማለት ነው። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎትን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። መገናኛ ጫፍ ላይ ለአትሌቶች የተሰጠ ቦታ ነው አለም። አሁን በየስማችሁ ቢልዲንግ አለና ልብ ብሎ ላየው ያ ራሱ የሆነ ክብር ነው
ሶሊ ላይ ወደድኩት ምንድነው እዛ ጋር ያሉት ራሳቸው ህንጻዎቹ ቢዝነስ የምትሰሩባቸው ቦታዎች ለሙያው የተሰጠ ሌላ ክብር ነው። መገናኛ ጫፍ ላይ እንግዲህ ካነሳው ያው በጣም እናመሰግናቸው በዛን ሰዓት የነበሩት ከንቲባ አቶ አርከበ ይባሉ ነበር። አቶ አርከበ ናቸው። በሳቸው ጊዜ ፌዴሬሽናችን ውስጥ ምክትል ፕሬዚዳንት የነበሩት አቶ ነጋ የሚባሉ ነበሩ እና አልሙ ተብለን ነው የተጠራ ነው። እሺ አልሙ ተብለን ማንኛውም ሰው እንደሚወስድ በሊዝ ወሰዱና ቅድሚያ እንስጣችሁ ተብለን አቶ አርከበ ቢሮ ጠሩን። ማን ማልማት ይችላል የሚለውን በራሳቸው እንትን አደረጉ። ያው በጣ ነው በሬት ተዘጋጀና ለሁላችንም እጣ ወጣ ማለት ነው። ከዛ ዛ ጫፍ ላይ ለደራርቱ ደረሰ፣ ቀጥሎ ለመሰረት ደረሰ፣ ቀጥሎ ለጥሩዬ ደረሰ ማለት ነው። ከዛ ለቀነኒሳ ለብራኔ ለገብሬ ደግሞ ያው ቦሌ ደረሰ ማለት ነው። ከዛ ደግሞ ለኔ ወሎ ሰፈር ካራ ማራጋ ያለው ደረሰኝ ማለት ነው። ለጠላል ካንተ እጣ ነው። አይ አንድ ቦታ ነበረ የኔ የጌጤና ያይሌ አንድ ቦታ ነበረ። ከዛ ቦታው እንዳጋጣሚ ጭቅጭቅ ደምንተናልና ተለጣጠል እና በዛው ተሰጠን በሊዝ ወሰድን። ያው ወደ ልማት ገባ ማለት ነው። ወደ ማጠቃለሉ ስለሆነ አዲስ አበባ ከተማ አሁን ለብስክሌትም ለእግረኛም ለተሽከርካሪም የተለየ መስህብ እያመጣች ነው። ኦፍ ኮርስ አዲስ አበባ ብቻ ሳይሆን ክልሎችም ከአትሌቲክሱ ጋር በተገናኘ ይሄ ነገር የሚያግዘው ይመስለኛል። እንደተመልካች ሳይው ከተማው በዚህ መልክ መሆኑ ከአትሌቲክስ ጋር የተገናኘ ወይም እንደዛ አይነት ስሜት አለ እናንተ ጋር? በጣም ይደግፋል። አሁን አንድ እዚህ ከአዲሱ የሚሰራው ቤተመንግስት ጋር ወይም ከአራራት ሆቴል ጀርባ አንድ የተሰራች መሮጫ ነበረች። በቃ በጣም አትሌቶቻችን ያው ከተማ መስተዳድሩን ይሰራልን በጣም ይሰሩበታል ማለት ነው። አሁንም ደግሞ በቅርብ የሚመረቅ በተለይ የጎዳና ላይ ሩጫ ይባላል አስፋልት ማለት ነው። ከማራቶን ጀምሮ እስከ 1 ማይል ድረስ አሉ ውድድሮች። አሁን እነኛ ውድድሮች ላይ በአለም ላይ 88% ኢትዮጵያና ኬንያ ናቸው የሚያሸንፉት። ስለዚህ ዶፒንግ ሲሪየስ አይነት ስራ ስሩ የሚል ማስጠንቀቂያ ነገሮች ይመጡልናል። ግን አትሌቶቻችን ትሬኒንጉን ሲሰሩ ምናልባት ወደ ሰንዳፋ ወደ ሰበታ ወጣቸው አይታችሁ እንደሆነ በዛ የሚሰሩት ከመኪና ጋር ራሳቸውን አደጋ ላይ ጥለው ነው የሚሰሩት የጎዳና እንትኑ ማለት ነው። ሌላው ሀገር ላይ ለአትሌት ብቻ ይሰራል 5 ኪሎ ሜትር 10 ኪሎ ሜትር እንደዚህ ትሬኒንግ ቦታ አለ የጎዳና ላይ ማለት ነው። አሁን ይሄ እዚህ እየተሰራ ያለው ይሄንን በተወሰነ መልኩ ይመልስልናል ብለን እናስባለን። ስለዚህ ከዛ አንፃር የኮሪደር ፕሮጀክቱ ያው አንድ ተስፋ ይዞልን እየመጣ ነው ብለን እየጠበቅነው ነው ማለት ነው። በቀደምም ያው ሲነግሩን ነበር እያለቀ ያለ እዚህ ከተማ ውስጥ ማለት ነው። ከዛ በተረፈ ከወንዝ ዳር ፕሮጀክቱ ጋርም ተያይዞ እየተሰራ ያለ እንዳለ ተነግሮናል። እሱም ጥሩ እንትን ይሆናል። ከዛ ባለፈ እንግዲህ ከእንደ ታላቁ ሩጫ ያው አዲስ አበባ ውስጥ በጥሩ ሁኔታ እየተደረገ ያለ ከተማችንን እያስተዋወቀ ያለ ውድድር አለ። እኛም ደግሞ እንደ ኢትዮጵያ አትሌቲክስ ፌዴሬሽን አንድ ትልቅ ውድድር ይኖረናል ወደ ህዳር መጨረሻ አካባቢ ላይ የአበበ ቢቂላ ስም የተሰየመ የኢትዮጵያ አትሌቲክስ ፌዴሬሽን የሚያዘጋጀው ውድድር አለ። ያ ውድድር ዘንድሮ እዚህ አዲስ አበባ ላይ በጥሩ ሁኔታ ለማዘጋጀት ለመጀመር ነው። ለመጀመር ጊዜ 42ኛ ዓመቱ እንደዚህ ነው። ባለፈው ለተወሰነ በፊት አዲስ አበባ ነበር የሚካሄደው፣ ከዛ አዋሳ ነበር የሚካሄደው። አሁን ወደዚህ መልሰ ነው እዚህ በጥሩ ሁኔታ ለማድረግ እዛ ደግሞ ሌላ ውድድር ለማዘጋጀት ጥረት ያደረግን ነው። ለምሳሌ ጃፓን በሄድንበት ጊዜ አንድ ከተማ ላይ ወደ 2.5 ኪሎ ሜትር እና አንድ አደባባይ በአበበ ቢቂላ ስም ሰይመዋል። ያ ውድድር ግማሽ ማራቶን ነው። ለ20 ዓመት በአበበ ቢቂላ ስም ያካሂዳሉ ጃፓኖች። አስፋልቱ በሙሉ በአበበ ቢቂላ ስም ተጽፏል። አበበ ቢቂላ ብለው ጽፈዋል። እና እሱንም ለማስታወስ እንደገና ደግሞ የኮሪደር ፕሮጀክቱንም እኛም ደግሞ አትሌቶቻችን ትልቅ ውድድር ለመፍጠር የተለያዩ ውድድሮች እየፈጠረን ያለ ነው። እነኛ ላይ ጥሩ እንትን ይኖራል ብለን እናስባለን። ቢሾፍቱ የቢሾፍቱን እስኪ ሰሞኑን እንደውም አየር ላይ ለ90ኛ ዓመቱን እያከበረ ነው። ከዛ ጋር ተያይዞ እናንተም ቢሾፍቱ ላይ አንድ ውድድር ለማዘጋጀት እያሰባችሁ ነው? እንግዲህ እኔ እንደ አትሌት ፌዴሬሽን እንደሚያስተባብር ሰው በየከተማ ውድድሮች ኖረው አትሌቶች የውድድር እድል እንዲያገኙ እንፈልጋለን። ሽልማታቸውም አድርጎ ጥራታቸውም አድርጎ ማለት ነው።
ስለዚህ ክቡር ጀነራሉ ያው ሌተናል ጀነራል ይልማ ይሄን ጉዳይ ሲያነሱልን እኛ በደስታ ነው ተቀበልነው። ምንድነው ፕሮግራሙ አየር ኃይል 90ኛ ዓመቱን ህዳር ውስጥ ያከብራል። ሲያከብር ከዚህ በኋላ በየዓመቱ የአትሌቲክስ ሩጫ ወይም የ10 ኪሎ ሜትር ሩጫ ህዝባዊ ሩጫ ከኤሊት አትሌት ጀምሮ ህዝቡ የሚሳተፍበት ሩጫ እንዲኖር ይፈልጋሉ። እየሰሩ ነው፣ አብረንም እየሰራን ነው። ስለዚህ ለዛ ውድድር ያው ዛሬ መግለጫም ሰጥተናል። ትልቅ ሽልማት ተዘጋጅቶለታል። እንግዲህ እስካሁን ባሉት ውድድሮች 500,000 ብር ለአሸናፊ የተሸለመ ለወንድም ለሴትም የለምና ያንን በዛ የሚያክል ሽልማት ተዘጋጅቶለታል። ቦታውን በጣም ቆንጆ ነው። የቢሾፍቱ ወይም ሆራ ሐይቅ ዙሪያውን አስፋልት ተሰርቷል። እሱ 5 ኪሎ ሜትር ነው። እዛ ዙሪያ ላይ ነው። ከዛ ዞሮ ወደ አየር ኃይል የሚመለስ ሩጫ ነው የተዘጋጀው። ስለዚህ ያም ሩጫ ደስ ብሎ ነው ያዘጋጀን እየረዳን ያለ ነው። ከጎረቤት ሀገሮች ይመጣሉ እና ያው ኮሪደሩ ፕሮጀክቶቹ ያው በየአካባቢው ጥሩ እድሎች ይዘው እየመጡ ነው። ለውድድርም ለትሬኒንግ መለማመጃም ለሳይክልም ወክ ለሚያደርገው ህዝብ ማለት ነው። አራራት ሆቴል ብዙ ጊዜ ከአትሌቲክስ ጋር በተያያዘ የሚያርፉበት እንደዚህ አሸንፈው ሲመጡ ሻይ ቡና የሚባልበት ቤት ይመስለኛል። እኔ ኮተቤ ስለተማርኩኝ ኮሌጅ አራራት አቤት አራራት አይ ዶንት ኖ እኔ አሁን አይ ዶንት ኖ ያኔ በቃ የሆነ እንትን ነበር የሚመስለን ነጭ ነው መብራቱ ቢስንካ በተማሪነት ስሜቴ ነው የምነግርህ ለምን እንደተነሳው እንጃ አራራት አለምሳሌ ብዙ አትሌቶችን እዛ እናያለን። አንዳንድ ሆቴሎች ለሆነ ጉዳይ ከሆነ ፕሮፌሽን ጋር የተያያዙ ይመስለኛል። አንዱ አራራት ሆቴል ነው። ከኢሲ ወረድ ስትል አንድ ሆቴል ነበር፣ ናሽናል ሆቴል ነው የኛ ነው። አዎ አሁን የፖሊስ ምናምን ሆኗል አይደል? ከራይተ ነው በጣም ያን ሆቴል ሳስበው አትሌቲክስ ነው የሚመጣብኝ። ሁለቱን ሆቴሎች እንዴት ነው በእናትህ ያንተ እይታ? አራራት ሆቴል በእኛ ጊዜ እዛ ነው የምንቀመጠው። ብዙ ጊዜ ይመቸናል። ለምሳሌ በቀን 2 ጊዜ ነው ትሬኒንግ የሚሰራው። ጠዋት ከባዱ ትሬኒንግ ይሰራና ከሰዓት ደግሞ በዛው ጫካው በዛው ተወጭና መኪና ላለመሄድ መሄድ አንፈልግም ብዙ ጊዜ ማለት ነው ስለሚደክም። እዛው ጫካ ውስጥ ከአራራት ጀርባ ታውቁታላችሁ ጫካው? አውቃለሁ። እና እዛ ጫካ ውስጥ ወጣ ብለሽ ያው የማታ ትሬኒንግ አብዛኛው ጊዜ ሪከቨሪ የምታረግበት ነውና ዝም ብሎ ጆክ የሚባል አለ። ሶምሶማ እንደማለት ነው። እንደዛ ነው። አንድ ሰው ብቻ ነው ትንሽ ከበድ አድርጎ ትሬኒንግ ይሰራ። ስለዚህ እዛው ወተን እንሰራለን ማለት ነው። ከዛ በነጋታው እንግዲህ ትሬኒንግ ሲስተሙ ዛሬ በጣም ከባድ ከሆነ ነገ ቀላል ከባድ ነው የሚሆነውና የቀላሉን ትሬኒንግ የተወሰኑትን እዛይ ስለሚሰራ ስለሚቀርብ ስለሆነ እዛይ ይመረጣል ማለት ነው። እነሱም ጥሩ ነበሩ አኮሞዴሽናቸው ማለት ነው። እንደዛ ነው። ከዛ በተረፈ ናሽናል ሆቴል ወይም ብሔራዊ ሆቴል ያው ለኛ ታሪካዊ ሆቴላችን ነው። ሆቴል ነበረ። ያ ሆቴል በዛን ሰዓት የነበሩ ስራ አስፈጻሚዎች ያ ሆቴሎች የመንግስት ሆቴሎች ወደ ሽያጭ ይወጡ ነበርና መንግስትም በዛን ሰዓት ስፖርቱን ያው በደንብ ይደግፍ ስለነበረ አትሌቶች እንዲያርፉበት የተለያዩ ነገር እንዲሆን በሚል በጫራታ ይሁን በድርድር ገዝተው ያው ይጠቀሙበት ነበር አትሌቲክስ ፌዴሬሽን ማለት ነው። ከዛ በሆነ ወቅት ሆቴል ያስፈልገንም በሚል እቃው ወጥቶ ወደ ኪራይ ገባ ማለት ነው። በፊት በወጣቶችና ስፖርት ቢሮ ይባል ነበር፣ እነሱ ነበር የተከራዩት። አሁን ደግሞ የቂርቆስ ክፍለ ከተማ ፖሊስ ተከራይቶ እየተጠቀሙበት ነው ማለት ነው። ከዚህ በኋላ በአትሌቲክሱ ጡርዬን እና አንተን እናያቸዋለን ወይስ ያው ቆይቻለሁ ከወጣው ማለት ነው። እንግዲህ ያው በሌላ እንትን ያው ያገለገልን ነው። ያው እንግዲህ ይሄም ሩጫ ነው እንደውም ከባዱ እና በዛ ነው ያለሁት። ያው አቅሜ እስከፈቀደ አገለግላለሁ ማለት ነው። ጥሩዬ ደግሞ በተወሰነ ደረጃ ያው እሷ በጣም አትሌቲክስን በጣም መሮጥ ትወዳለች፣ አትሌቲክስን ትወዳለች እንዳሉ ቤተሰብ ማለት ነው። ቢወዳደሩም ያው ፕራክቲስ ያደርጋሉ፣ ጫካ ይወጣሉ፣ ትሬኒንግ ይሰራሉ፣ የትኛው ቦታ ላይ ይሄዳሉና እሷ በዛ ደረጃ ነው ያለችው።
እንግዲህ ያው ጥሩዬና ከኛ ግሩፕ እንግዲህ ጥሩዬና ቀነኒሳ እየታገሉ ናቸው ማለት ነው ተመለሳለች እናያታለን የተወሰነ ታገላ ያው ሞክራሉ ትላለች እንግዲህ ያው ግን በሀገር ወክልና ሳይሆን በግል ደረጃ ማለት ነው በግል የሚደረጉ ውድድሮች ጥሩዬ ስትሮጥ ማየት እንፈልጋለን ከዚህ በኋላ ሻይ ሰዓታችን ዛሬ እንግዲህ አትሌት ኮማንደር ስለሺ ስህን ጥሩ ቆይታ አደረግን ለነበረን ቆይታ ግን በጣም አርከና መሰግናለን ስለ በጣም አርከና መሰግናለን እኔም አመሰግናለሁ እግዚአብሔር ያክብርልን ሀገር የሚሸት ጨዋታ ተጫወትን ተስፋለው በውስጡ በርካታ ነገሮች አሉት በድጋሚ እንግዳችንን በጣም እናመሰግናለን ሀገራችን ከፍ ተበለልን ሁሌም ባንዲራዋን ሰንደቋን እንድናይ ያብቃን እንላለን ለዚህ ሁሉ እንግዲህ በፕሮግራማችን መግቢያ ላይ እንዳልነው ፍቅር ያስፈልጋልና ፍቅር ይስጠን ነው የምንለው ቅዳሜ ከሰዓት የሻይ ሰዓት ይሄን ይመስላል እንቀጥላለን አብራችሁን ቆዩ